ከአንገቱ በላይ የተቀበረ የበግልገል ጭንቅላት አገኛለሁ። ለኬንን ሲሉ የኔ የራሴ የቤቴ ጉድ ነው ፊቴ መጥቶ የተደቀነ። ልጅቷንም ደግሞ ቅምጥ ማድረግ ይፈልግ ነበር። ስጋ የለበሱ ሰይጣኖች በመሃላችን ይኖራሉ የምንለው በምክንያት ነው። እኛ ግቢ ውስጥ ለመኖር መስማማት አለበት። ይሄ የአባታችን የማይሻር ህግ ነው ያለችው። እዚህ ደረጃ ላይ ደርሰናል። ሰዎች ፍሬያ እግዚአብሔር ያለን ህዝቦች ነን የምንል ሰዎች ጀብዱ እዚህ ጋር ደርሷል። ልክ አባታችን ጸበል ገባ ከተባለበት ጊዜ ጀምሮ በፍጹም አይተነው አናውቅም ነው ያለችው። ያው እኛ ሀገር ሁሌ የምንለው ነገር አለ። ጸበልን የመጨረሻ አማራጭ ነው የምናደርገው ብዙዎቻችን። ይሄ ትክክል አይደለም። በጣም በሚገርም ሁኔታ መንፈሱ እሳቸው ላይ አድሮ ጸበል ሲጠመቁ ሲለፈልፍ ምንድን ነው ያለው? ቦታውን ሁሉ ነው የጠቆመው። በጣም በሚገርም ሁኔታ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር ፍቃድ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለዛሬ የማቀርብላችሁ ታሪክ ቤት ለመቀማት በበግ ጭንቅላት የተሰራ መተትን የተመለከተ ይሆናል። ያው እንግዲህ ታሪካችን ከመተት አልወጣ ብሏል። እንግዲህ እና ባለታሪካችን ይሄ ሁሉ ነገር ተደርጎብኝ እንደ ቃየን ስንከራተት አለሁ ነው ያለችው። ምንድን የሆነው? ምንድን የተፈጠረው? ምንድን ነው በህይወቷ ላይ የተተገበረው የሚለውን ነገር በቆይታችሁ ታረጋግጡት ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ ትኖሩ ዘንድ የምጋብዘው እንደተለመደው በታላቅ አክብሮት ነው። እንግዲህ ይህች ልጅ ተወልዳ ያደገችው እዚሁ መዲናችን አዲስ አበባ ውስጥ ነው። ለቤተሰቦቿ የመጀመሪያ ልጅ ነች። 2 እህቶች 3 ወንድሞች አሏት። ጥሩ ህይወት ከሚኖር ቤተሰብ ውስጥ ነው የተገኘችው፣ ከነጋዴ ቤተሰብ ውስጥ። አባቷ ነጋዴ ናቸው፣ የታወቁ ነጋዴ ናቸው። ስለዚህ ልጆቻቸውን በጥሩ ሁኔታ ነው ያሳደጉት። እሷ እንደነገረችኝ ከሆነ ትልቅ ቤት ውስጥ ነው ሁሉም የሚኖሩት። በነገራችን ላይ እናትና አባቷ ጋር የተለመደ ባህሪ አለ። ያ ባህሪ ምንድን ነው? ትልቅ ግቢ ስላላቸው ልጆቻቸው ከጎናቸው እንዲወጡ አይፈልጉም እና ምንድን ነው የሚያደርጉት? ትልቅ ግቢ ስለሆነ ለሁሉም እዛው ግቢ ውስጥ ቤት ይሰራና ይሰጣቸዋል። እዛው ነው የሚኖሩት። እንዴ ካገባችሁስ በኋላ ስላቸው አግብተንም እዛው ነው የምንኖረው። ለምሳሌ አንቺ ሴት ነሽ፣ ካገባች በኋላ ከባለቤትሽ ጋር ቤተሰቦች ግቢ ውስጥ ነው የምትኖሪው ስላት አዎ ነው ያለችው። ባለቤትሽ ፈቃደኛ ሆነ? አዎ። የተለመደ ነው። ፍቅሩ ካለ በቤተሰብ መካከል ስምምነት ካለ ግን ምንድነው ብዙ ቤተሰብ ወይ የሴት ቤተሰብ ቤት ውስጥ ወይም ደግሞ የወንድ ቤተሰብ ቤት ውስጥ አብሮ መኖር ሲጀመር ብዙ ነገሮች አሉ በብዙ ትዳሮች ውስጥ የሚፈጸሙ እና ለጊዜው በወረት የተወሰነ ጊዜ አብሮ ሊኖር ይቻል ይሆናል እንጂ ከዛ በኋላ የሚመጣውን ጣጣ ብዙዎች ጋር ሆኖ አይተነዋል። እና እኛ ጋር ግን እዛ ነገር የለም ነው ያለችኝ። ከሆነ እሰየው እና በዛ አይነት ሁኔታ የምንኖረው ነው ያለችው። ስለዚህ እቺ ልጅ የምትኖረው ቤተሰቦቿ ግቢ ውስጥ ነው ልላችሁ ፈልጌ ነው። ያው የሀብታም ልጅ ነች። በዛ አይነት ሁኔታ እየኖሩ እያሉ በጥሩ ስነ ምግባር ነው ያሳደጉን ቤተሰቦቻችን ነው ያለችው። አባት የንግድ ሸሪክ አላቸው። እንግዲህ የአባት የስራ ድርሻ ምንድነው? መጠጦችን በትልቅ ካላብረስ መኪናዎች የሉም እስከነ ተሳቢ እስከ ክፍለ ሀገር ድረስ በጅምላ መሸጥ ነው። መጠጥ አከፋፋይ ማለት ነው። የቢራ ምርቶችን ወደ ክፍለ ሀገር፣ እሱም ብቻም አይደለም፣ የጫማ ሱቅ አላቸው፣ ልብስ ቤት አላቸው፣ ሆቴል አላቸው። ስለዚህ የሀብታቸውን ደረጃ መገመት ያን ያህል አይከብድም እና ከልጅነቱ ጀምሮ በንግድ ዓለም ውስጥ የኖረ ስለሆነ በጣም ብዙ ነገሮች አሉት ብላኔ ነገሮችን ባግራውንድ ማለት ነው። እና መጠጥ አብሮ የሚያከፋፍል አንድ ጓደኛ አላቸው። የክፍለ ሀገር ሰው ነው፣ ነገር ግን ይሄዳል ይመጣል፣ ሸርወልደራቸው ማለት ነው። እና በጣም ቅርብ ናቸው ነው ያለው። በጣም እሱም ያው ባለትዳር የልጆች አባት ነው። በጣም ቅርብ ነው። በጣም ለቤተሰቡ እንደውም እንደ ወንድሙ ነው የምናየው፣ እንደ ወንድሙ እና ለእኛ ደግሞ እንዳጎታችን ነው። እየሆነ እያለ በዛ አይነት ሁኔታ እየቀጠልን እያለ አባታችን ድንገት መታመም ጀመራለች እና ምንድን ነው ይነሳል ይወርቃል። በፊት በጣም ጠንካራ አባት ነው። በጣም ሰርቶ የማይታክተው አባት ነው። ከጊዜ በኋላ ግን በቃ ፊቱ ላይ ራሱ የድካም ምልክት እናያለን። ቆዳው መጨማደር ጀመረ።
ይደክመኛል ይለናል። የምግብ ፍላጎቱ ጠፋ። የስራ ፍላጎቱም እንደበፊቱ አይደለም እና ሞር እሱ የደከመ በመጣበት ሰዓት ላይ ያው በተለይ የመጠጡን ይሄ የክፍለ ሀገር ድረስ የሚከፋፈለውን የመጠጥ ስራ ያኛው ሰው ሞር መቆጣጠር ጀመረ። ግን እናምነው ስለነበረ እንደ አጎታችን እንደ አባታችን ወንድም እናየው ስለነበረ እዛ ላይ ምንም ስጋት አልነበረንም ማለች። የእሱ ሲገርመን ግን እዚህ የሆቴሉም የጫማ ቤቱም የልብስ ቤቱም ገበያ እየቀዘቀዘ መጣና ብዙ ነገሮች መመሰቃቀል ጀመሩና ምንድን ነው ብለን ስናስብ ምንም አልገባንም። በኋላ አባታችን ልሳኑ እስከ መዘጋት ደረሰ። መናገር ሁሉ አቃተው። በቃ በሽታው እያጣደፈው መጣ። ያልወሰድነው ሐኪም ቤት የለም፣ የገንዘብ ችግር የለም። እንደውም ውጭ ሄዶ ካልታከመ ብለን ታይላንድ ሁሉ ወስደነው ነበር አለች። ግን በቃ ምንም በሽታቸው ሊገኝ አልቻለም። የአባታቸው በሽታ ተመልሶ መጡ እና ከአቅም በላይ ሲሆንባቸው ያው እኛ ሀገር ሁሌ የምንለው ነገር አለ። ጸበልን የመጨረሻ አማራጭ ነው የምናደርገው ብዙዎቻችን። ይሄ ትክክል አይደለም። ሰዎች በቃ በየሆስፒታሉ ተንከራተን በውጭ ሀገር የሕክምና ጣቢያዎች ተመላልሰን ገንዘባችንን አውጥተን ዜሮ ልንቀር ስንል እስኪ ደግሞ የመጨረሻ አማራጭ እንልና በመጨረሻ አማራጭነት ነው ወደ ጸበል የምንሄደው። ግን ብዙ ጊዜ እግዚአብሔር የተመሰገነው የመጨረሻ አማራጭ ብለን ተስፋ ቆርጠን የወሰድነው ነው የሚያድነን። እና እኚህም አባት ብዙ ቦታ ተመላለሱ፣ በሽታቸው አልተገኘም። እና በሽታ ዶክተሮቹ ግራ እስኪጋቡ ድረስ ማለት ነው። በቃ ምንም የለም እኮ ነው የሚሉት። ያው ረቂቅ የክፉ ሰዎች ስራ በኤክስሬይ አይገኝም አይደለ? በአልትራሳውንድ አይገኝም፣ በሲቲ ስካን አይገኝም። ምክንያቱም ይሄ ረቂቅ የአጋንንት ስራ ስለሆነ ማለት ነው። ይህንን ለምን እንዳልኩ ነግራችኋለሁ። ኋላ ከብዙ ጊዜ ልፋት በኋላ ቤተሰቡ ተሰብስቦ መከረ። በቃ ብዙ ነገር ሞክረናል፣ የአቅማችንን አድርገናል፣ ገንዘባችንን ከስክሰናል። ስለዚህ ለምን እግዚአብሔርን ደግሞ እንለምነው። እንግዲህ እግዚአብሔር የመጨረሻ አማራጭ ተደርጎ ሲወሰድ ይታያቸው። ስለዚህ ወደ ጸበል እንወሰደው። ከዛ ቀጥታ የተወሰዱ ሴት ነው። ይህንን የምለው ለምንድን ነው? በተለይ ኢኮኖሚካሊ በጣም ደህና ናቸው የሚባሉ ሰዎች ከስንት አንዱ ነው እንጂ በፍጹም እግዚአብሔርን በህመማቸውን በችግራቸውን ጊዜ ፈጥነው አያስታውሱትም። ይሄ ደግሞ ያሳዝናል፣ ልብ ይሰብራል። ከምሬ ነው የምላቸው። እግዚአብሔር ሰጭም ነው ነሽም ነው። ሀብታም ድሃ ስለሆንክ አይደለም። አሁን አንዳንድ ሰዎች ምንድነው በቃ እግዚአብሔር የድሆች ብቻ። ኦፍኮርስ እግዚአብሔር ለተቸገሩ ሰዎች ነው ፈጥኖ የሚደርሰው። በቃ ሁሌ ቤተክርስቲያን የሚሄደው ምን የሚለው ምናምን በቃ የተቸገረ ምናምን ብቻ የሚመስላቸው ሰዎች አሉ። አይደለም፣ ስላለ ስለሌለ አይደለም። እግዚአብሔር ሁሉም ነገር ለሱ ተራ ነገር ነው። ስለዚህ ባለንም ጊዜ እግዚአብሔር ልናስታውሰው ይገባል። ሳንታመም በጤናችንም ጊዜ እግዚአብሔር ልናስታውሰው ይገባል። በጉብዝናችሁ ሰዓት ፈጣሪያችሁን አስቡ አይደለም የሚለው መጽሐፍ ቅዱስም። በጉብዝናችን ጊዜ ነው እናስበው የሚገባው እንጂ በተቸገረን ጊዜ ብቻ አይደለም ፈጣሪን ማሰብ የሚገባል። እና ዞሮ ዞሮ እኚህን አባት ወደ ጸበል ይዟቸው ይሄዳሉ። ይዟቸው የሄዱት አርሴማ ነው። አርሴማ ቁጭ ብለው ብዙ ጊዜ ቆዩ ከልጆቻቸው ጋር ያው እየተፈራረቁ እያስታመሟቸው ማለት ነው። እግዚአብሔር የተመሰገነ። በኋላ ላይ የተገለጸው ነገር ምንድን ነው? እላያቸው ላይ ስራ እንደተሰራ፣ ስራ ስላቸው ያው ለኛ ምን እናገረው ማለት ነው። ድግምት እንደተደገመ፣ መተት እንደተላከ፣ መተት እንደተሰራ በጣም በሚገርም ሁኔታ መንፈሱ እሳቸው ላይ አድሮ ጸበል ሲጠመቁ ሲለፈልፍ ምንድን ነው ያለው? ቦታውን ሁሉ ነው የተጠቆመው። በጣም በሚገርም ሁኔታ ቦታው ነው የተጠቆመው። መተቱ የተቀበረበት። አላመኑም እነዚህ ሰዎች። ያው እንደማንኛውም ሰው ብዙ ጊዜ እንደምንለው የዘልማድ ክርስቲያን ስለሆኑ ያን ያህል እንደዚህ ሲሪየስ የሆነ እንትኑ የላቸውም። እና ቦታው እንደውም እሱ ያለች ምንድን ነው ቦታው እንኳን ሲጠቀም በልቤ ሁሉ ተጠራጥሬ ነበር። እንዴት ሊሆን ይችላል? ከዛ እውነትም ልክ ቦታው የተጠቀመው ቦታ ላይ ስንቆፍር በጣም በሚገርም ሁኔታ ከአንገቱ በላይ የተቀበረ የበግ ግልገል ጭንቅላት አገኛል። ልክ ይህንን ሲሉ የኔ የራሴ የቤቴ ጉድ ነው ፊቴ መጥቶ የተደቀ ነው። የቤቴን ጉድ ከዚህ በፊት ነግሬያቸዋለሁ። የራሴን ጉድ ከዚህ በፊት ነግሬያቸዋለሁ። ወደዚህ ይዘት ለምን እንዳደላሁኝ ነግሬያቸዋለሁ። እና ልክ ያንን ሲባል የኔ የቤተሰብ ታሪክ ነው ፊቴ መጥቶ ድቅን ያለው።
የአባቴ ልፋት በኋላ መና መቅረት፣ የእናቴ ደግነት በኋላ ግን ብቻ መቅረት፣ የኔ የራሴ መውጣት መውረድ ግን እግዚአብሔር ይመስገን አሁንም ቢያንስ ለራሴ ለቤተሰብ መሆን አይታይም። ኤኒዌይ እና እሱ ነው ትዝ ያለኝ እና ልክ የበግ ጭንቅላት ግቢያችን ውስጥ ተቀብረን አገኘን እና መንፈሱ የጠቆመው ቦታ ላይ ከዛ በኋላ አንድ ትልቅ አባት አሉ አለች። ስም ኦፍኮርስ መቃቸው አባት ናቸው። እሳቸው ጋር እንደምንም በሰው ተሄደ፣ ለእሳቸውም ተነገረ። ከጸበል መልስ እሳቸው ሄዱ። ቤት ሙሉ ግቢውን ጸበል ረጩ። ከዛ የታመሙትን ሰው እንግዲህ የልጆቹን አባት መንፈስ አናዘዙ። የቀረ ነበረ። በጣም በሚገርም ሁኔታ የቀረውን ነገር በደንብ ነው የለፈለፈው እኛ አባት ከሄዱ በኋላ። ከዛ ቦታ ምራ ተብሏል። ከዛም ያው መንፈሱ ለፍልፏል። እዚህም ደግሞ አባት መጥተው ሲያናዝዙ ያንን ቦታ ጠቆመ። እውነትም ያ ቦታ ተቆፍሮ ሲታይ የተባለው ነገር ተገኘ። ይህንን ያደረገው ማን ነው? የመጠጥ ንግድ አብረው የሚሰራው ሰው። ቅድም እንዳልኳቸው እነሱ እንዳጎታቸው፣ አባታቸው ደግሞ እንደ ወንድም የሚያዩት ሰው ማለት ነው፣ የስራ ሸሪካቸው። ለምንድን ነው ይህን ያደረግከው ተብሎ ሲጠየቅ መንፈሱ የተናገረው ለምንድን ነው የሆነው ተብሎ ሲጠየቅ ሞሎን ስራ ጠቅልሎ ለመውሰድ ነው፣ ሌላ ለምንም አይደለም። እሱን ለማዳየት ቤተሰቡን ለመበተን። በጣም በሚገርም ሁኔታ ግን ከሰውየው ልጆች አንደኛዋ ልጅ በጣም ቆንጆች ናቸው እንደነገረችኝ፣ ሙሉ ቤተሰባችን መልከኛ ነው ያለችኝ። ያ ሰው ባለትዳርና የልጆችም አባትም ቢሆን የአባት ጓደኛ እዛ ውስጥ ከሰውየው ልጆች አንደኛው በጣም ያፈቅራት ነበረ እና ቤተሰቡን በመተት ታትኖ አባትየውን በዚህ አይነት ሁኔታ አደህይቶ ሁሉ ነገር ለራሱ አስተካክሎ ልጅቷንም ደግሞ ቅምጥ ማድረግ ይፈልግ ነበረ። ለዚህ እኮ ነው ተቀላቅለውን ስጋ የለበሱ ሰይጣኖች በመሃላችን ይኖራሉ የምንለው በምክንያት ነው። እና ይሄ ሁሉ ነገር ተጋለጠ። ቤተሰቡ ጉድ እስኪል አንዳንዱ ማመን እስኪሳነው ድረስ ማለት ነው። አባትን አሳብዶ አባትን ገሎ ንብረትን ወርሶ በበግ ጭንቅላት መተት በተለይ ቤቱን ነበር የፈለገው። እነሱ የሚኖሩት እንደነገርኩ ብላኛለች ልጅቷ ትልቅ ግቢ ውስጥ ነው። ኤቨን እኛ እንኳን ስናገባ አባታችን እንድንወጣ አይፈልግም። ስለዚህ እኛን ሴቶቹን ማግባት የሚፈልግ ወንድ ካለ የመጀመሪያው ክራይቴሪያ ማሟላት ያለበት እኛ ግቢ ውስጥ ለመኖር መስማማት አለበት። ይሄ የአባታችን የማይሻር ሕግ ነው ያለችው። አጋጣሚ ሆነው ደግሞ ወንዶቹም የሚስማሙ አይነት ወንዶች ናቸው። እና ይሄ ሰው እንግዲህ ምንም ከምንም ሞር የፈለገው ደግሞ ያንን ግቢ ያንን ቤት ነበረ። ግንስ እግዚአብሔር በማንኛውም ሰዓት ላይ ፈጥኖ ደራሽ አምላክ ስለሆነ በራሱ ታምር ይህንን ሁሉ ነገር አክሽፎታል። ስለዚህ ከማጋ ነው የምንኖረው ሰዎች፣ ከማጋ ነው የምንሰራው፣ ማንን ነው የምናምነው፣ ለማን ነው አደራ የምንሰጠው? እኔ ድሮ አስታውሳለሁ ብዙ የቤተሰቦቻችን የሆነ ነገር ሲሆን ለጓደኞቻቸው ነው አደራ የሚሰጡት አለ። በቃ እኔ የሆነ ቦታ ላይ ልሄድ ነውና አደራ ቤቴን ጠብቅልኝ፣ የሚቸግራቸውን ልጆችን እርዳልኝ፣ ባለቤት የሚቸግራት ነገር ካለ ላይ ይህንን ነው እያየን ያደግነው የለመድነው። ዛሬ ግን ለአደራ የሚበቃ ሰው እንኳን እየጠፋ ነው። ሰው ራስ ወዳድነት በቁሙ አንቆ እየገደለው ነው እንደምንመለከተው። የቤቱ አልበቃ ብሎት እንደገና ልጁን መመኘት፣ ሊያውም ባለትዳርን የልጆች አባት ሆኖ በዚህ ደረጃ ይህን ነገር ለማሳካት ደግሞ በሰይጣናዊ መንገድ መሄድ፣ ግቢ ድረስ መጥቶ በስውር ሁኔታ የበግ ጭንቅላት መቅበር እስከ ማስቀበር መድረስ፣ እዚህ ደረጃ ላይ ደርሰናል ሰዎች። ፈሪሃ እግዚአብሔር ያለን ህዝቦች ነን የምንል ሰዎች ጀብዱ እዚህ ጋር ደርሷል። ስለዚህ ጋር ነው ፈሪሃ እግዚአብሔርነታችን። ውጤቱን እኮ ያየነው ነው አይደል? ፈሪሃ እግዚአብሔር ያለው ህዝብ እርስ በርሱ የሚተራረድ ነው፣ በጭካኔ በብሔር በሃይማኖት የሚተራረድ ነው፣ የሚተናነቅ ነው። በቃ የሆነ ያለው ነገር ብዙ የሚነግረን ነገር አለ፣ ጆሮ ካለን ልቦና ካለን ማለት ነው። እና ይሄ ሁሉ ምንድነው? የስራ ውጤታችን ነው፣ የተንኮላችን ውጤት፣ የክፋታችን ውጤት ዋጋ እያስከፈለን ያለው።
እና በዛ አይነት ሁኔታ ነገሮች ሄዱ። በኋላ አልኳት ነው በጣም የገረመኝ ያ ሰው ለዚህ ሁሉ ድርጊት ተጠያቂ የሚሆነው ሰው ከዛስ በኋላ መጣ። አባታችሁ ሲታመም ልክ አባታችን ጸበል ገባ ከተባለበት ጊዜ ጀምሮ በፍጹም አይተነው አናውቅም ያለችው እና የቢዝነሱን ጉዳይ ውክልና የተሰጠው ሰው አለ ከቤተሰብ እሱ ይዞታል። ነገሮች ደግሞ አሁን ህጋዊ መስመር እየያዙ ነው ያለችኝ። እንግዲህ ከዛ በኋላ ወይ ለየብቻ ተነጣጥለው ለመስራት ኦፍኮርስ በቃ ሌላው ምንም አማራጭ የለም። ከዚህ ወዲያ እስኪገደሉ ድረስ አይጠብቁም። ስለዚህ መጀመሪያ የነበራቸው የንግድ ሽርክና ይለያያል፣ ያንን ያቆማሉ። ከዛ በኋላ እምነት ልጣለበት የቤተሰብ አባል የዛ ሰውዬ የስራ ድርሻ ጋር ያለውን ነገር ይለዩትና ይሄኛውን ቢዝነስ ደግሞ ራን የሚያደርግ ሌላ ሰው ውክልና ተሰጥቶት ይቀጥላል። ቀጥሏልም ነው ያለችኝ። አክቹዋሊ የአባታችሁስ ሁኔታ ብያት ነበር። እግዚአብሔር ይመስገን ደህና ነው፣ ግን አለች ግን አለው ደግሞ ጊዜ ያለው ጊዜ ስላለው የዛ አይነት ምልክት እናያለን፣ ግን ፈጥነን ወደ ጸበል እንሄዳለን። ምልክቱ ምንድን ነው ብያት ነበረ። እንደነገርኩ ነው። ልሳኑን ይዘዋል፣ ጉልበቱ ይብረከረካል፣ መራመድ አይችልም፣ ካልጋ ላይ መነሳት አይችልም። አንዳንድ ጊዜ ቤተሰቦችን ሁሉ ይረሳል። እሱም ምልክት እናያለን። እያደሰ ሲልክ ነው ማለት ነው። ልክ ያንን ምልክት በምናይበት ጊዜ ሮጠን ጸበል ነው የምንሄደው። ጸበል ሄዶ ነው ቆይቶ ሲመጣ ይሻለዋል። እንደገና በጣም በሚገርም ሁኔታ እንዲህ አይነት ታሪክ ባለቤቶች ሆነናል። እኔ እንግዲህ እንደዛ አይነት ታሪክ መስራት ከጀመርኩ ምን ያህል ጊዜ ሆነኝ? ኤኒዌይ እዚህ ላይ ግን አስምሬ ሳልናገርም አላልፈው ነገር ምንድን ነው እቺ ልጅ ስትነግረኝ በጣም በሚገርመው ሁኔታ አለች። በእንደዚህ አይነት ሁኔታ እኛ የእምነት ሰዎች አልነበርንም ነው ያለችኝ። እንደማንኛውም የኦርቶዶክስ እምነት ተከታይ በተወሰነ ጊዜ ቤተክርስቲያን እንሄዳለን። ከዛ ውጭ በቃ ንግስ ሲሆን ምናምን ይሄማ ቱሪስቶችም ንግስ ይሄዳሉ ነው ያልኳት። ቱሪስቶችም የውጭ ሀገር ዜጎችም ንግስ ሲኖር ምናምን እድሉ ከገጠማቸው ሄደው ካሜራ ቀርጾ ህዝቡን አለባበሱ ምናምን። ይሄ አይደለም ክርስቲያንነት። ከዚህ በኋላማ ገባን ያለችው እና እስካሁንም ማርፈድ አልነበረባቸው እና ኤኒዌይ እንደዚህ አይነት ቤተሰቦች ግን ብዙ አሉ ልላችሁ ፈልጌ ነው። እና በቃ ቢዝነስ ውስጥ ገብታችሁ ኑሯችሁ ከተመቻቸ የሆነ ነገር እንትን ካላችሁ የሆነ ቦታ ላይ የሆነ ታይም ላይ የሚያዘነብል አይመስላችሁም። ግን አዘነበለም አላዘነበለም ኖረንም አልኖረንም ሁልጊዜ እግዚአብሔርን ማስታወስ ግድ ይላል። ሰላማዊ ህይወት የማይዛነፍ የማይዋዥቅ የማይወጣ የማይወርድ ህይወት ባለቤት እንድንሆን የምንፈልግ ሆነ ሁሌ አምላክን ማስታወስ አለበት። የምናስታውሰው ግን በጸሎት በስግደት በጾም ነው። ይህንን መዘንጋት የለብንም። ይህን ነግሬያት ተስማምተናል። ኤኒዌይ እንዲህ አይነትም ታሪክ አለ እላችሁ ነው የዛሬውን መርሃ ግብር በሁለተኛው ቻናል ላይ ያቀረብኩላችሁ። አስተያየት ካላችሁ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። ሌሎቻችሁም ደግሞ ለተመልካች ለአድማጭ ትምህርት ይሆናል የምትሉት ታሪክ ካለ በ0967 ልታደርሱኝ ትችላላችሁ። በተለይ ግን ቅድሚያ የምሰጠው በእንደዚህ አይነት ርዕሰ ጉዳይ ብቻ አይደለም፣ በማንኛውም ርዕሰ ጉዳይ ላይ ዝግጅት ክፍል ለቃለ ምልልስ መቅረብ የምትፈልጉ በነገርኳችሁ ስልክ ደግሞ አለ በ0967 እየደወላችሁ ወደ ቢሮ መምጣት ትችላላችሁ። የዛሬ መርሃ ግብር የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም